በቀላሉ በተለይ ብዙ ቬጂቴብሎች መመገብ እንድንችል ለጤናችን ሮስት ከምናደርገው ፍራይድ ከምናደርገው በስቲም አድርገን 8 ደቂቃ ስቲም ለማድረግ ይበቃል። በተረፈ ተናስልኝ ተመልካቾቻችን እንደምን ሰምታችኋል? የብርሃን ቴሌቪዥን ነው። እንግዲህ የብርሃን ቴሌቪዥን በዚህ በካናዳ የሚተላለፍ ሚዲያ ነው። ብርሃን ቴሌቪዥን በሰሞኑ የብላክ ሂስትሪ መንዝ እና የአድዋ ድልን አስመልክቶ ፕሮግራሞች በመስራት ላይ እንገኛለን። ባለፈው ሳምንት ነው በዚህ በጎህ የበጎ አድራጎት ድርጅት ላይ ተገኝተን ነበረ። እጅግ በጣም ደስ የሚል የምሳ ግብዣ ነው። እንግዲህ የጥቁሮች ቀንንና የአድዋ አስመልክቶ የተደረገ ዝግጅት ሲሆን በቦታው ብርሃን ቴሌቪዥን ተገኝቶ ነበር። በተለይ ከዚህ በፊት ምግብ ሰርቶ ለማያውቁና የምግብ አሰራርን ለማሳየት የተደረገው ጥረት ደስ የሚል ነው። በጣም የሚጣፍጥ ምግብም በልተናል። ከልብ ነው የምናመሰግነው። የጎህ አባላቶች ምግቡን የሰራችሁ ሲኒየሮችን የተንከባከባችሁ ታላቆቻችሁን የተንከባከባችሁት በሙሉ ከልብ እናመሰግናለን። ጎህ ከተመሰረተ ጊዜ ጀምሮ በተለይ በሲኒየር ጉዳይ ላይ በከፍተኛ እየሰራ ነው። ከዚህ በፊትም የተለያዩ በዓላትን አክብረዋል። እንዲሁም ወደ ኒያግራ ፎልስም ሲኒየሮቻችንን ይዘን ሄደዋል። በተለይ ወደፊት ብርሃን ቴሌቪዥን ምን አይነት ሲኒየሮች እንደነበሩ ከዚህ በፊት እነማን እንደነበሩ ያንዳንዶቹን ዶክመንተሪ ይዤላችሁ እቀርባለሁ። እንግዲህ በቀኑ ምግብ የሰሩትን ምሳ የጋበዙን በጣም የተመጣጣኝና የሚጣፍጥ ምግብ ነበር የበላነው። ከልብ እናመሰግናለን። እንግዲህ ጎህ የዚህ በቶሮንቶ አካባቢ ተመስርቶ በተለይ ሲኒየሮችን የሚያገለግል ስለሆነ ሲኒየር የሆናችሁ እየተመዘገባችሁ እንደው ምናልባት ደግሞ አንዳንድ ግራ የገባችሁ ነገር ካለ ብርሃን ቴሌቪዥን እኔ ጋር በመደወል እንድትሳተፉ እጠይቃለሁ። የጎህ አመራር አባላትን ቦርድ ሜምበሮችን አብረው የሚያገለግሉትን ወገኖቻችንን በሙሉ በብርሃን ቴሌቪዥን ተመልካቾች ስም ከልብ እናመሰግናለን። እንግዲህ ወደ አድዋ ስመልሳችሁ አድዋ በአንድነት በእኩልነት በፍቅር በመተሳሰብ በአንድ ኢትዮጵያዊነት ተነስቶ አድዋ ላይ የጣሊያንን ወራሪ ያሸነፈ ስለሆነ በምን አይነት መንገድ ነው የምናሸንፈው ብለን ስናስብ ቀጥታ የአድዋን የአድዋን ሎጎ ተሸክመን መጓዝ እንዳለብን በዚህ አጋጣሚ እንጠይቃለን። በዚህ አጋጣሚ በመጨረሻም ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ሜምበርሺፕ በወር 10 ብር በአመት 120 ብር እንቀበላለን። የ2026 ተጀምሯል። 1-2-3 ወር እየሆነው ነው። እንግዲህ ፈጠን በሉ። 400 ሰው ነው ኤክስፔክት የምናደርገው። ጤና ይስጥልኝ። ብርሃኑ ነኝ ከብርሃን ቴሌቪዥን። እሁድ ግን ማርች 1 2026 ፔፕና ዳንፎርት አጠገብ በሚገኘው ቤተክርስቲያን አድዋን እናክብር። አድዋ ለአፍሪካ፣ ለጥቁሮች፣ ለኢትዮጵያውያኖች የአንድነት የፍቅር ምልክት ነው። ይህንን ነገር አድዋን ስናከብር እንደዚህ አይነት ነገሮችን እያስታወስን መሆን አለብን። ጤና ይስጥልኝ። ብርሃኑ ነኝ ከብርሃን ቴሌቪዥን ቶሮንቶ። አመሰግናለሁ።
ጤና ይስጥልኝ እንኳን ደህና መጣችሁ። ቅዳሜ ጊዜያችሁን እንትን አድርጋችሁ እዚህ ስለመጣችሁ በጣም እናመሰግናለን። ዛሬ እንግዲህ እንደምታውቁት የብላክ ሂስትሪ ማንት የሚከበርበት ነው። በሀገራችንም የጥቁሮች የብላክ ሂስትሪ ስናነሳ ሁልጊዜ የአድዋ በዓልም የምናስታውስበት ነው። ስለዚህ በድጋሚ እንኳን ደህና መጣችሁ። ፕሮግራሞች አሉን። አሁን አንድ ጊዜ አጭር ንግግር አቶ በረከት ወደዚህ መጣው። በመጀመሪያ እንኳን በሰላም መጣችሁ። ደህና ውላችኋል ወይ? በመሰረቱ አልተዘጋጀውም ለንግግሩ። ስለጋበዙኝ በጣም አመሰግናለሁ። ዛሬ የጥቁሮችን ብላክ ፍራይዴን አስመልክቶ ጎህ ያዘጋጀውን የምግብና የእንትን አጠቃቀም ለማወቅ ሁላችንም መተናል። በመምጣታችን በጣም ደስተኛ ነኝ። ደስ ብሎኛል። እግዚአብሔር ይባርካቸው፣ እንትናቸውን ያሳካላቸው፣ አላማቸው ይሳካላቸው። እኛም በማንኛውም ነገር ልንሳተፍ ዝግጁ ነን እኔ በኔ በኩል። ስለዚህ እግዚአብሔር ያክብራችሁ። ስላከበራችሁን እንኳን ደህና መጣችሁልን። ይሄን የመሰለ ምግብ አግኝተናል። እንብላ፣ እንጠጣ፣ እንጫወት። እግዚአብሔር ይባርከን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጀመሪያ እግዚአብሔርን እናመሰግናለን። እዚህ ላደረሰን አምላክ ክብር ምስጋና ይግባው። ክብሩን በሙሉ እሱ ይውሰድ። እዚህ ላደረሰን ቸር አምላክ ፈጣሪ ቸርነቱ የማያልቅበት አምላክ ነውና ሁሉን ነገር ሰላም አድርጎ ይህችን ሰዓት ፈቅዶ ላደረሰን አምላክ አሁንም ክብር ምስጋና ለሱ ይሁን። እግዚአብሔር ማህበሩን ያስፋ፣ ጸጋ በረከቱ ይደርበት፣ የታሰበውን በቀና መንገድ እንዲያልቅ ያድርግለት። እግዚአብሔር ከሁሉ በላይ መከበር፣ መመስገን፣ መያዝ ያለበት እግዚአብሔር ነው። እግዚአብሔርን የያዘ አይወድቅም። እግዚአብሔርን የያዘ ብዙ ክብር አለው። እግዚአብሔርን የያዘ በጸጋ ነው። ዋናው የሚፈለገው ንጽህና ነው። አባታችን አባ ገብረ ኪዳን ሲያስተምሩ የጎደለን ንጽህና ነው ሲሉ ዛሬ ሰምቻችኋለሁ እና ሁላችንም ንጹህ አድርጎ ለቤቱ ለበረከቱ ያብቃን። ይሄን ማህበር አስፍቶ ከሚታሰበው ደረጃ ላይ አድርሶ ለማየት ያብቃን፣ እድሉን ይስጠን። እግዚአብሔር ያክብርልኝ። ጨምረው ነገር አለ። ዛሬ የአቶ ጌታቸው ልደት ነው። ስለዚህ ረጅም ነው። ግን ቀላሉ በተለይ ብዙ ቬጂቴብሎች መመገብ እንድንችል ለጤናችን ሮስት ከምናደርገው ፍራይድ ከምናደርገው በስቲም አድርገን 8 ደቂቃ ስቲም ለማድረግ ይበቃል። በተረፈ ስለዚህ የተለያየው ምንድነው እንዳልከው ሰላጣ አለ፣ ቀይ ስር አለ፣ ብሮኮሊን አለ። እንደ ሀገራችን ደግሞ ቴስት እንዲኖረው እኛ ሀገር የውቅጥ በርበሬ የምንለው አለ አይደለ? ክራሽ የሆነ በርበሬ ፍሬው እሱን አድርገናል። ምክንያቱም ለኛ ትንሽ ቃጠል ያለ ነገርና የሀገር ቤት ስሜት እንዲሰማን ስለምንፈልግ። በተረፈ ድንቹንም እንደሱ ሮስት አድርገናል። ሌላ ደግሞ በጣም የምንወደው ሀገራችን በጾም ጊዜ የምንበላው የቃሪያ ስንግ እሱን አዘጋጅተናል። በቃ ይሄን ይመስላል በቀላሉ። እግዚአብሔር ያክብራችሁ።